አንቺ እንዳንነኪኝ አያገባሽ። በሃይሚና ብሩኬ ጉዳይ ምንድነው የተፈጠረው? ብዙዎቻችሁ ከትላንት ጀምሮ ያ ቪዲዮ ላይ ሜንሽን እያደረጋችሁ እንደሆነ እና በእነዚህ ሁለት ልጆች መሃል የተፈጠረው ነገር ምንድነው? የአብዛኞቻችሁን ኮመንት በሁለቱ ወይም በትላንትና ሁለት በሃይሚ ዩቲዩብ ቻናል ላይ የተለቀቀውን ቪዲዮ አይቼ ለመረዳት ነበርና አብዛኞቻችሁ ብሩኬ ላይ ወቀሳዎችን ታቀርባላችሁ። ያ ከምን የመነጨ ነው ምናምን ነገሮችን ቼክ ለማድረግ ሞክሬ ነበረ። ብዙ ጊዜ ሃይሚ የምትጠላበትን ገጸ ባህሪ ነው ብዙ ጊዜ የሚሰጣት ወይም ሆን ብለ ሃይሚን ለማስጠቆር የምትሰራቸው ቪዲዮዎች በተመልካቾች ዘንድ በጣም እያስወቀሱ እንደሆነ ለመረዳት ይችላል ማለት ነው። ከዛ ውጪ ሃይሚ እጅግ በጣም እየተበሳጨችና እያዘነችብህ መሆኑንም ጭምር ነው የተረዳሁት። አንዳንድ ጊዜ ማለት ነው ማንረዳቸው በጣም ብዙ ነገሮች አሉ፣ በተለይ የሴት ልጅ ባህሪ ላይ ማለት ነው። አንድ ፍቅረኛሞች ወይም አንድ ፍቅር ላይ እንዳለ ሰው ካንተ በጣም ብዙ ልትፈልጋቸው የምትችላቸው ነገሮች አሉ። በተለይ ማለት ነው በተለይ ሃይሚ ፉል ኮንፊደንስ እንዲሰማት ትፈልጋለች ባንተ ላይ። እኔ ከዚህ በፊትም በጣም በተደጋጋሚ ብዙ ጊዜ እናገረው ነበርና ለሃይሚ ፉል የሆነ ኮንፊደንስ ሰጣት አታውቅም። በቃ የሆነ እንደዚህ ጥግ ላይ አድርገ የምትይዛት አይነት ሴት ነው የምታደርጋትና ያ ነገር ደግሞ ኤኒ ታይም ሊያነጫነጫት ይችላል፣ ኤኒ ታይም ሊያበሳጫት ይችላል፣ በጣም ብዙ ነገሮች ውስጥ ሊከታት ይችላልና ያንን ነገር ከግንዛቤ ውስጥ አልከተትከም። ለሷ ኮንፊደንስ የሚሰማትን ነገር እየፈጠርክላት አይደለም። ነገ ተነስተህ ሌላ ሰው ጋር ልትሄድ የሚመስላት ይሆናል። ምክንያቱም በቂ የሆነ ማረጋገጫ አልሰጣትም። አንተና እሷ ረጅም ጊዜ አብራችሁ ቆይታችኋልና አይሚን እኔ አላቅም አዲስ ነገር ካለ ማለት ነው። ኢቭን ቀለበት እንድታደርግላት ሁላ ልትፈልግ ትችላለች እቺ ልጅ ማለት ነው። ምክንያቱም ሴቶች ጊዜ መስጠት አይፈልጉም። በተለይ ደግሞ አንተ ከመልክም መልክ ከጸባይም ጸባይ ያለህ አይነት ሰው ስለሆንክ ኤኒ ታይም የትኛዋም ሴት መታ አንተን ትወስድብኛለች የሚል ስጋትም ሊኖራት ይችላል። እንደዚህ አይነት ነገሮችን በደንብ ሊያነጫንጭ ይችላል። ብቻ ግን ወደ ዋናው ቁም ነገር ስንመለስ በትላንቱ ቪዲዮ ላይ ምን አይነት ነገሮች ናቸው የተፈጠረው የሚለውን ነገር ቪዲዮንም አይቻለሁኝ። እናንተ ደግሞ ሞር ከሰጣችሁት አስተያየት ወይም ከሰጣችሁት ኮመንት ተነስቼ በጣም ብዙ ነገሮችን ለመታዘብ ሞክሬያለሁኝ። በእነዚህ ጉዳዮች ዙሪያ ቆንጆ ቆይታ እያደረግን ከኔ ጋር ቆያለን ማለት ነው። በነገራችን ላይ ከረጅም ጊዜ በኋላ ነው በሃይሚና በብሩኬ ጉዳይ ቪዲዮዎችን መስራት የጀመርኩት። ምክንያቱም ጥያቄዎች ይነሳብኛል። ሞር ታይም ትኩረትህ አብርሃምና ሩታ ላይ ነው ምናምን የሚሉ ነገሮች አሉ። ያው እና ብሩኬ ጨዋ ናቸው በነገራችን ላይ ጨዋ ስለሆኑ ብዙም ለሚዲያ መነጋገሪያነት የሚቀርብ ነገር የለባቸውም። እኔ እስከዛሬ ድረስም የከፋ ነገር በብሩኬና በሃይሚ መሃል ተፈጥሮ አይቻላቅም። የሆነ ሰዓት ላይ የሚመጡ ነገሮች አሉ። እነሱም ከሚዲያ ድምቀትነት ባለፈ ሃይሚና ብሩኬ መሃል የዚህን ያክል ጠለቅ ያለ ችግርን ይፈጥራሉ ብዬ ስለማላስብ ሞር ብዙም ትኩረትን ወደ እነሱ አድርጌ አላቅም። በእነሱ ዙሪያ ቪዲዮ እንዳልሰራ ያደረገኝም ነገር ይሄ ነው። ያው ሞር ሚዲያ ላይ የሚንጫጫ ነገር ሲዘዋወር ነው ብዙ እንትን ይኖራል ብዬ የማስበውና ለዚህ ደግሞ ሃይሚን ብሩኬም እስከዛሬ ድረስ በጣም ጨዋዎች ናቸው። የዚህን ያክል የከፋ ገረገር ሲፈጥሩ አይቻላቅም። ግን ያው ጨዋ ስለሆኑ ታዲያ በእነሱ ዙሪያ ቪዲዮ አይሰራም ወይ ብላችሁ መጠየቅኝ ከሆነ ለዛም ነው አሁን ላይ በእነሱ ዙሪያ ቪዲዮዎችን ለመስራት የመጣሁት ማለት ነው። እንግዲህ ከዚህ በኋላ እነሱ በሚለቋቸው ቪዲዮዎች ዙሪያ ልክ እንደተለመደው ማለት ነው የትኛውም ሶሻል ሚዲያ ላይ የሚለቀቁ ነገሮች ላይ አስተያየት እንደምንሰጠው ሁሉ በእነሱ ዙሪያም አስተያየት እንሰጣለን። በጣም ብዙ ሰዎችን ሊያስተምር የሚችል ጥሩ ነገር አላቸው። በነገራችን ላይ እኔ እዚህ በቡታጅራ ደረጃ ሚዲያ ላይ ከማውቃቸው ልጆች እጅግ በጣም ስነ ምግባር ያላቸው በጣም ጨዋ ከሚባሉ ልጆች ማለት ነው የምር አንድ ቀን እንኳን ሰውን ሊያስደብር ሊያስቀየም የሚችል ነገር ሲያደርጉ አይቻቸው አላቅም። የዚህን ያክልም ተመልካች በእነሱ ምክንያት ተበሳጭቶ ወይም ሌላ አይነት ነገር ሲወራ አይቻላቅምና እጅግ በጣም ጨዋ የሆኑ ልጆች ናቸው። ታዲያ በእነዚህ ልጆች ዙሪያ ይህንን ጨዋነታቸውን እንደዚህ እያወራን ጥሩ ቆይታ እናደርጋለን ማለት ነው። ስለዚህ ወደ ትላንትናው ቪዲዮ ጉዳይ እንመለስ። ትላንትና እንግዲህ ሃይሚያችን ጎረምሳ ቤት ውስጥ አድርጋ ጠብቀው ነበር። ያው እኔ እናንተ ከሰጣችሁት ወይም እናንተ በተረዳችሁበት መንገድ ሳይሆን ይሄንን ነገር ለማውራት የምፈልገው ቪዲዮ ላይ ከማየው ነገር አንጻር ነው ለማየት የምሞክረውና አዎ ሃይሚ አንተ ውስጥ ያለውን ስሜት መረዳት ስለምትፈልግ፣ ምክንያቱም ሴቶች በብዙ አይነት መንገድ እኛን ቼክ ለማድረግ ይሞክራሉ። ምን አይነት ስሜት አሉ፣ ለምሳሌ ጎረምሳ ይዤ ቤት ውስጥ ብቀመጥ ምን አይነት ፊሊንግ ይሰማዋል ብሩኬ ብላ ነገሮችን ቼክ ለማድረግ ትሞክራለች እና
አንተም በጣም የተረጋጋ ልጅ ነው። በነገራችን ላይ የፈለገ አይነት ነገሮች ቢኖሩ የዚህን ያክል የከፋ እንትን ውስጥ ስትገባ ይቻል አቅም ግን ያው አይደለም እንደዚህ የምንወዳትን የምንሳሳላትን ልጅ ይቅርና ሌላም ሴት ብትሆን ወይም ሌላ የኛ የነበረ ነገር ጋር ሰው ቢመጣ የጣሉትን ነገር ምናምን የሚባል ነገር እኮ አለ። አይደለም እንደዚህ በእጅ ያለችው ልጅ ይቅርና የተውካት እንኳን አይነት ሴት ብትሆን ከሌላ ወንድ ጋር ብታት ያመሃልና እንደዚህ አይነት ፊሊንግ ምናምን ያየሁት። ብቻ ግን ብዙዎቻችሁ የተረዳችሁበት መንገድ በቃ ሃይሚን በጣም ክፉ ለማስደረግ ምናምን ነው ጥረት እያደረገ ያለው። ለሃይሚ የሚሰጧቸው ገጸ ባህሪያት ምናምን ትንሽ ሃይሚን እንድትጠላ ማድረግ ነው ምናምን። ብቻ ያው ብሩኬ ላይ በጣም ብዙ ቅሬታዎችን ታቀርባላችሁ። ይሄ ከምን የመነጨ ነው? እናንተ ሃይሚን በጣም ከመውደዳችሁ የተነሳ ነው። ምክንያቱም ሃይሚን በጣም ስለምትወዷት ብሩኬ እንዲያገባት ትፈልጋላችሁ፣ ቀለበት እንዲያደርግላት ትፈልጋላችሁ። ብሩኬ ሌላው አይነት ወይም ሌሎች ካፕሎች የሚኖሩትን ህይወት ሃይሚና ብሩኬ እንዲኖሩ ትፈልጋላችሁና እስከዛሬ ድረስ በነገራችን ላይ እንደውም በካፕል ደረጃ እኔ አብሮ ሲኖሩ ያላዩአቸው ከአዲስ አበባ ከሄዱ በኋላ በጣም ብዙ ልጆች አብረው መኖር ጀምረዋል። ያው ትዳርም ሳይመሰረት ምንም ሳይባል ምናምን አብረው መኖር ጀምረዋል። እኔ እስከማውቀው ድረስ ሃይሚና ብሩኬ መሃል እንደዚህ አይነት ነገር እስከዛሬ ድረስ አላየሁም። ትላንትናም ካየሁት ቪዲዮ መረዳት የቻልኩት ነገር ቢኖር እነዚህ ልጆች አብረው እስከዛሬ ድረስ እንደማይሆኑና ሁለቱም በየራሳቸው የግል ቤት እንደሚኖሩ ነው ለማየት የቻልኩት። ታዲያ እቺ ልጅ እውነት ነው ታዲያ ብትፈልግና ብትነጫነጭ የሆነ ነገር ብትፈጥር ምን የሚገርም ነገር አለው? ምክንያቱም ታያለች፣ ጓደኞቿን ታያለች፣ ሌሎች ካፕሎችን ታያለች። እነሱ የሚኖሩትን አይነት ላይፍ መኖር ትፈልጋለች እና ብሩኬ ደግሞ ያንን ነገር ምንም ምን ያውን ይይዛቸዋል። እንዲህ ነው ነገሮች ይከብዷቸዋል ምናምን ብዬ የማስባቸው ነገሮች ስለሌሉ በቀጥታ ነገሮችን ማድረግና መግባት ትችሉበታላችሁ። ግን ለምን እንዲዘገይ እንደፈለጋችሁ አይዶ ነው አላቅም። እና ያ ነገርም ሊሆን ይችላል እና ትላንት የተፈጠረውም ነገር ምናልባት ከሰሞኑ የተፈጠሩ የሆኑ ግርግሮች አሉ። ብቻ ለማየት እንደሞከርኩት ከሆነ የሆኑ ኮሽታዎችን እየፈጠሩ መሆኑን አይቻለሁኝ እና ምናልባትም የዛ ኮሽታ አንድ አካል ይሆናል ብዬ ነው የማስበው። ግን ያው ዲቴል የለም እንትን ፉል ኢንፎርሜሽን አሁን ከዚህ በኋላ በደንብ ይኖረኛል ስለ ብሩኬም ስለ ሃይሚም ማለት ነው። በደንብ እኔም ትኩረት ሰጥቼ እነሱ ቪዲዮ ላይ ከዚህ በኋላ ስለምሰራ እንደዚህ አይነት መረጃዎች ይኖሩኛል ብዬ አስባለሁኝ እና ትላንትና ካዩት ቪዲዮና እናንተ ኮመንት ሴክሽናቸው ላይ ወይም ሃይሚ ቪዲዮ ላይ ከሰጣችሁት ኮመንት አንጻር ነው አሁን ዛሬ ላይ ነገሮችን እያወሩ ያሉት። ሃይሚን ለማስጠቆር ሆን ብላ ሃይሚን ለማስጠላት። ከዛ በፊትም ደግሞ አንድ ነገር ለማየት ሞክሬ ነበር የሆነ ቲክቶክ ላይ በነገራችን ላይ በጣም ማለት ነው እንደ አንዱ ደጋፊነት ማለት ነው አሁን ሃይሚንም ብሩኬንም የሚደግፉ ሰዎች አሉ። ብሩኬን ለብቻ ሃይሚን ለብቻ ደግሞ የሚደግፉ ሰዎች አሉና የሆነ ጽንፍ ይዘው ራሱን የቻለ አስተያየት በዚህኛው ወገን በዛኛው ወገን ይሰጣሉና የሆነ ሰዓት ምን አየሁኝ የበዓል ቪዲዮን ሆን ብለህ በራስ ቻናል ልትለቅ ብለህ ምናምን የሚል አይነት ነገር አየሁኝና ያው እንደዚህ አንደኛውን ወገን ብቻ ስትወዱ ወይም ለሃይሚ የተለየ ቦታ ካላችሁም በዛ በኩልም ለብሩኬ እንደዛ አይነት ነገር ካላቸው ፉክክሮች ይመጣሉና እኔ አሁን ብሩኬ የሚያደርጋቸውን እያንዳንዱን ነገሮች ሃይሚን ሆን ብሎ ለማስጠላት ወይ የሆነ ነገር ለማድረግ ምናምን ብሎ የሚያደርግ አይነት ነገር እየመሰላችሁ ይመስለኛል። ሃይሚን በጣም የምትወዷት ልጆች ማለት ነው። ብቻ ግን ያው ጠለቅ አድርጌ ብዙ አስተያየት መስጠት አልፈልግም። እናንተም ነገሮችን ግልጽ አድርጉልኝ። ሌላ ነገሮች ክሊር ሲሆኑልኝ ብዙ ነገሮችን ለማለት እሞክራለሁ ማለት ነው። ለማንኛውም እስኪ ያው እንዳልኳችሁ ከዚህ በኋላ በዚህ ዙሪያ በደንብ ቪዲዮችን ለመስራት እንሞክራለን ማለት ነው። ዛሬም ቪዲዮ ከተለቀቀ እንግዲህ በእነሱ ዙሪያ በደንብ ቪዲዮን ተከታትዬ መጥቼ ፉል ኢንፎርሜሽን ለመስጠት እሞክራለሁ ማለት ነው። ወዳችኋለሁ። በሌላ ቪዲዮ እንገናኛለን። ይመቻችሁ።